ሀገር ለዜጎች መኖሪያ ብቻ አይደለችም። ከደማቸው የሚያስተሳስሯት፣ ከአጥንታቸው የሚያቆራኟት፣ ሕይወታቸውን ጭምር ሰውተው መጠሪያ የሚያደርጓት እንቁ ጌጣቸው ናት። ይህ ከደምና ከአጥንታቸው የተሳሰረውን ማንነት ለማስቀጠልም ታሪክን ማወቅ፣ ሀብትን መረዳትና ዓለማዊ ሁኔታን ተገንዝቦ ሀገርን ከነሙሉ ክብሯ ለትውልድ ማስረከብ የግድ ይላል። የሰው ልጆች የአኗኗር ዘይቤ ዘመን ከሚያመጣው ቴክኖሎጂ ጋር አብሮ የሚሄድና በመማር ውስጥ የሚመሰረት በመሆኑ ሀገራት በትምህርት ፖሊሲዎቻቸው ላይ አጥብቆ ይሰራሉ። ሀገራችንም ታሪኳን የሚያውቅ የሚጠብቅና ለትውልድ የሚያስረክብ ዜጋ በመፍጠር ወግና ባህሏን የጠበቀ የትምህርት ፖሊሲ በማስቀመጥ ምሁራንን የሚያፈሩ በርካታ ከፍተኛ የትምህርት ተቋማትን ገንብታለች። በሳይንስና ቴክኖሎጂ እንዲሁም በምርምርና ፈጠራ ስራዎች የእውቀት ሽግግሮችን እያፋጠኑ ከሚገኙ ሀገራዊ ከፍተኛ ትምህርትና ስልጠና ተቋሞቻችን መካከልም የኢትዮጵያ መከላከያ ዩኒቨርሲቲ አንዱ ነው። ዩኒቨርሲቲው በላቀ እውቀትና ዲሲፕሊን በመመራት እውቀትም ሕይወትም ለእናት ሀገር በሚል መርህ የመማር ማስተማር ስራውን አጠናክሮ ቀጥሏል። በተለይም ለኤሌክትሪካልና መካኒካል የምህንድስና ሙያዎች፣ ለሕክምና፣ ለቢዝነስና ማህበራዊ ሳይንስ የትምህርት መስኮች የላቀ ትኩረት ሰጥቶ የዘርፉን ሙያተኞች በብቃት በጥራትና በብዛት እያፈራ ይገኛል። የኢትዮጵያ መከላከያ ዩኒቨርሲቲ ከሰሞኑም በሀገር አቀፍ ደረጃ የተሰጠውን የዩኒቨርሲቲ የመውጫ ፈተና 80% በማሳካት በቅድመ ምረቃ፣ በድህረ ምረቃና በዶክትሬት ማዕረግ ያስተማራቸውን ሲቪልና ወታደር ተማሪዎቹን አስመርቋል። እኛም በምረቃ ፕሮግራሙ ላይ የተላለፉ መልእክቶችንና የተከናወኑ ሁነቶችን ልናስቃኛችሁ ወደድን። አብራችሁን ቆዩ። የኢትዮጵያ መከላከያ ዩኒቨርሲቲ ተቋማዊ ፍላጎትን ያገናዘበ የቴክኖሎጂ ሽግግር እንዲኖር ከማድረግ አንስቶ በምርምርና ፈጠራ ስራዎች ከተቋም አልፎ ሀገር የሚያሻግሩ ምሁራንን በማፍራት ላይ ይገኛል። የሰራዊቱን ተልዕኮ አፈጻጸም የሚደግፉ 25 የምርምር ስራዎችን በማጠናቀቅ ከነዚህ ውስጥ በ7ቱ የምርምር ስራዎች የአእምሮ ንብረት ባለቤትነት መብት ማግኘት ችለናል። ተቋማችንም ከፍ አድርገናል። ወደ ተጠቃሚ አካላት ለማስተላለፍም እየሰራን እንገኛለን። በእውቀቱ ማዕድ በሕይወት አክሊል ያሳለፋችሁት ጊዜ የድካማችሁ ፍሬ ይኸው ብሩህ ሆኗል ፍጹም በቅቶ ዛሬ። ያሳለፋችሁት ጊዜ የድካማችሁ ፍሬ። አገራችን ኢትዮጵያ በማስመዝገብ ላይ ያለችውን አስደማሚና ሁለንተናዊ እድገት ከሚፈለገው ግብ ለማድረስ የመከላከያ ሚኒስቴር የሰራዊት ግንባታ ስትራቴጂውን በአዲስ መንፈስና መልክ ቀርጿል። ጠንካራ የአገረ መንግስት ምስረታን ከዘመናዊ የመከላከያ ኃይል ግንባታ ጋር በማስተሳሰር ስትራቴጂውን በላቀ ደረጃ በተግባር እየተረጎመው ይገኛል። የመከላከያ ሰራዊታችን የወታደራዊ ፕሮፌሽናሊዝም ግንባታ ማዕከላት አንዱና ዋነኛው የሆነው የመከላከያ ዩኒቨርሲቲ ከምስረታው አንስቶ በሙያ የተካኑ በወታደራዊ ስነ ምግባር የታነጹ ስትራቴጂካዊ ሙያተኞችን በማፍራት ረገድ ግንባር ቀደም ተቋም ነው። በእውቀቱ ማዕድ በሕይወት አክሊል ያሳለፋችሁት ጊዜ የድካማችሁ የፈጠራ ውጤቶችን በማፍለቅ እንዲሁም በሙያዊና በማህበረሰብ አቀፍ አገልግሎቶቹ የመከላከያን ህዝባዊ ገጽታ በሰፊው ተደራሽ በማድረግ ተልዕኮውን በብቃት እየተወጣ የሚገኝ አንጋፋ የከፍተኛ ትምህርት ተቋማችን ነው። ዩኒቨርሲቲው በተለይም ባለፉት 3 ዓመታት ውስጥ የሀገር አቀፍና የተቋማዊ ሪፎርም አካል በመሆን ራሱን በማሳደግና በማዘመን የትምህርት የስልጠናና የምርምር ስራዎቹን አግባብነትና ተደራሽነት አሳድጓል። በዚህም ተጨባጭና አስደማሚ ውጤቶችን በማስመዝገብ የመንግስትንና የተቋሙን ልዩ ትኩረት መሳብ የቻለ ስትራቴጂያዊ ተቋም ለመሆን በቅቷል። ውድ የዛሬ ተመራቂዎች የእናንተ የዚህ ስመጥርና ታሪካዊ ተቋም ፍሬዎች በመሆናችሁ ለቀጣይ የሥራ ህይወታችሁ አስተማማኝ የእውቀት የክህሎትና የጽኑ ስነ ምግባር መሰረት በመያዛችሁ ደስታዬን እየገለጽኩ
የተመረቃችሁባቸው የሙያ መስኮች የሰራዊታችን የዘመናዊነት ጉዞ የሚወስኑና የሚደግፉ ዋና ዋና ምሰሶዎች መሆናቸውን ልትረዱ እንደሚገባ ለማስታወስ እወዳለሁ። የሰራዊታችንን የማድረግ አቅም በእጅጉ እያሳደጉ የሚገኙ የምርምር ስራዎቹም ሆኑ ማህበረሰብ አቀፍ ድጋፎቹና ለዜጎች የፈጠራቸው የስራ እድሎች የድርብ ስኬቶቹ ማሳያዎች ናቸው። በማማከርና ማህበረሰብ አቀፍ አገልግሎት በኩል ለተቋማትና ኢንዱስትሪዎች በምርምርና ቴክኖሎጂ የታገዙ ከ12 በላይ ሙያዊ ስልጠናና የማስተማር አገልግሎቶችን ሰጥተናል። የአካባቢያችን ማህበረሰብ ችግር የሚፈቱ ተጠቃሚ የሚያደርጉ ስራዎች ላይ በማትኮር ለ180 እናቶች የስራ ዕድል የፈጠረ የእንጀራ መጋገሪያ እንዲሁም የሳሙና ማምረት ትምህርትን ለ350 እናቶች አደራጅተን የስራ ዕድል ሲጠባበቁ ለነበሩም ወጣቶች ሱቆችን በመስራት የጎጆ ኢንዱስትሪ ማዕከል እንዲገነባ ተደርጓል። አገራዊ ፋይዳ ያላቸው ጥናትና ምርምሮችን በማድረግ እየሰራ የሚገኘው ዩኒቨርሲቲው ከፍተኛ ውጤት በማምጣት ያጠናቀቁ ተመራቂዎቹን የወርቅ ሜዳሊያ በመስጠት አበረታቷል። ተመራቂዎቹ በቀጣይም በተማሩት ትምህርት ያገኙትን እውቀት በመጠቀም እንዲሰሩ ይጠበቃል። በስትራቴጂካዊ አመራር ሰራዊታችንን በዓለም አቀፍ ደረጃ ተወዳዳሪና ተሰሚ የማድረግ የእናንተ ድርሻ ነው። በተለይም የዓለም ወታደራዊና ፖለቲካዊ ሁኔታ እጅግ ተለዋዋጭ በመሆኑ ይህንን ተለዋዋጭነት ቀድሞ የሚረዳ የሚተነትንና ሳይንሳዊ መፍትሄ የሚያመጣ የሰላምና የጸጥታ ጥናት ባለሙያ መሆን ይጠበቅባቸዋል። ውድ ተመራቂዎች፣ አገራችን ኢትዮጵያ ወደ 130 ሚሊዮን የሚጠጋ ህዝቧ ወደ ላቀ ብልጽግና ለማሸጋገር የምታደርገውን ታሪካዊ ጥረት ለማሳካት ሰራዊታችን እንደ ትልቅ አቅምና አለኝታ ይቆጠራል። በተለይም ኢትዮጵያ የባህር በር ባለቤት የምትሆንበትን የረጅም ጊዜ ብሔራዊ ዓላማ እውን ለማድረግ የእናንተ የዘርፉ እውቀትና ክህሎት ወሳኝና ታሪካዊ ነው። የዓለም ነባራዊ ሁኔታ እጅግ ተለዋዋጭ በመሆኑ እናንተ ያገኛችሁት እውቀት በተለመደውና በልማዳዊው አሰራር ሳይገደብ አዳዲስ የደህንነት ስጋቶችን ቀድሞ በሚተነትን በጥብቅ ወታደራዊ ዲስፕሊን በታነጸና ቀጣይነት ባለው ሁኔታ አዳዲስ የውጊያና የአስተዳደር ስልቶችን በሚፈጥር የፈጠራ አስተሳሰብ ሊመራ ይገባል። ውድ ተመራቂዎች፣ እናንተ የዚህ ታላቅ ለውጥ ህያው ማሳያዎች ናችሁ። የጨበጣችሁትን የእውቀት ብርሃን በመታጠቅ የኢትዮጵያን ሉዓላዊነት፣ አንድነትና ክብር በላቀ ደረጃ ለመጠበቅ በስነ ምግባር ታንጻችሁና በቀጣይነት በህይወት ዘመን የእውቀት ፍለጋ ራሳችሁን እያበቃችሁ ለሀገራችሁና ለህዝባችሁ የገባችሁትን አደራ በመወጣት በታሪክ መዝገብ ውስጥ ስማችሁን በወርቅ ቀለም ትጽፉ ዘንድ ጥሬን አቀርባለሁ። ኢትዮጵያ ታፍራና ተከብራ ለዘላለም ትኑር። እናንተ የዚህ ዩኒቨርሲቲ ተማሪ ከሆናችሁበት ጊዜ ጀምሮ የከፍተኛ ትምህርት መገለጫ የሆኑትን የዘወትር ጫናዎች ከመቋቋም ባሻገር ወታደራዊ ተቋም የሚጠይቃቸውን ወትሮ ዝግጁነት አሟልታችሁ ለዛሬ ምረቃ በቅታችኋል። በረጅም ዘመን ተጋድሎ ድርብ ድል አስመዝግባችኋል። ለዛሬው ቀን በመድረሳችሁ በድጋሚ እንኳን ደስ አላችሁ እያልኩ በዩኒቨርሲቲ ቆይታ ያካበታችሁትን እውቀትና ክህሎት የተለበሳችሁትን ወታደራዊ ስብዕናና ሙያዊ ስነ ምግባር አጣምራችሁ እንድትተገብሩ ከሰራዊቱ ክፍሎችና ከኢንዱስትሪ ጋር ለምናደርጋቸው የስራ ግንኙነት ድልድይ እንድትሆኑ የትምህርት ዝግጅታችሁን ወደ ላቀ ደረጃ እንድታሳድጉ ራሳችሁን ከምትሰማሩባችሁ የግዳጅ መስኮች ፈጥናችሁ በመዋሄድ ልዩነት ፈጣሪና ችግር ፈቺ ሆናችሁ የዩኒቨርሲቲያችሁን ልኡካንና መልካም አምባሳደሮች እንድትሆኑ አደራ የተሰጣችሁ መሆኑን እያሳሰብኩ ስኬታማና ደስተኛ የስራ ዘመን እንዲገጥማችሁ ያለኝን መልካም ምኞት መግለጽ ወዳለሁ። የወታደር አባላትና ሲቪል ተመራቂዎቹ በዩኒቨርሲቲ ቆይታቸው ያገኙትን እውቀትና ለሀገር የሚከፈል መስዋዕትነትን አዋህደው ያስተማረቻቸውን ሀገር ለማገልገል ተዘጋጅተዋል። ካድ ተመልምዬ የትምህርት እድል አግኝቼ ወደዚህ መጥቻለሁ። እዛ ያለ በትምህርት ፍላጎት በነበረብኝ እዚህ ጠንክሬ በመስራት ፍላጎት ተጨምሮበት ደከመኝ ሳለችኝ ሳልል በማጥናት ለዚህ ውጤት በቅቻለሁ ማለት ነው። ውጤት 4 ነው ያወጣው። 4 አመት ነው እዚህ የቆየሁት። በ4 አመት ቆይታዬ ብዙ ነገር ተምሬያለሁ። በዚህ ተቋም በመከላከያ ተቋም ውስጥ ብዙ እውቀትም አግኝቻለሁ። የመማር ማስተማሩም በጥሩ ሁኔታና በጥሩ ክትትል የሚደረግበትና
ብቁ መምህራን ብቁ ላይብራሪና ሁሉ ነገር የተሟላ ተቋም ነው የሚመረጥ ነው ብዬ አስባለሁ። ከኢትዮጵያ ውስጥ ካሉ በሌሎች ዩኒቨርሲቲዎች ሲወዳደር የተሻለ ዩኒቨርሲቲ ብዬ ወስዳለሁ። አጠቃላይ እስካሁን ድረስ የቀሰምኩትን እውቀት ለሚቀጥለው ሪሰርች ምርምሮችን የማስተማር ስራዎችን ለማካሄድ ህዝብና መከላከያ ሰራዊትን ለማግመን በቁርጠኝነት እተጋለሁ። የትምህርት ሂደት በጣም ደስ የሚልና አስተማሪዎቻችንም ኦፕን የሆኑ አስተማሪዎች ነበሩን። እውነት ለመናገር አጋዥ ነበሩ። ለኤግዚት ኤግዛም አብሶ ኢትዮጵያ ለምትሰጠው ናሽናል ኤግዚት ኤግዛም በጣም ዝግጁ ነበር ያደረጉንና ለአስተማሪዎቼ ክብርና ምስጋና ለማለት እወዳለሁኝ። እንደገናም ደግሞ በዚህ ተቋም ላይ በኢትዮጵያ መከላከያ ዩኒቨርሲቲ ተምሬ መመረቄ በጣም ኩራት ነው የሚሰማኝ። በጣም ደስታ ነው የተሰማኝ። በአጠቃላይ በግቢ ውስጥ የነበረን ቆይታ አሪፍ ነው። ደስ የሚል ቆይታ ነበረን። ትምህርታችን አሰጣጥ ሂደቱም የግቢያችንም ደስ የሚል ነበረ። ትማር ደስተኛ ሆኜ የተማርኩት ብዙ ድካም እንዳለ ይታወቃል። ነገር ግን ደስ ያለን የተማርነው ግቢያችን በጣም ደስ የሚል ነው። የትምህርት አሰጣጡ ደስ የሚል ነው። ላብ በጣም ብዙ ደስ የሚሉ ነገሮች አሉት። ላብ አሰጣጡ ደስ ይላል። ትምህርቱ ፕራክቲካል ነው። ከዚህ ግቢ በኢንጂነሪንግ በኤሌክትሮኒክስ ስመረቅ 3.98 ኮሙሌቲ በማምጣት ነው የተመረኩት። የተቋሚውን የተሰጠኝ ግዴታን ለመወጣት ከዛሬዋ ቀን ጀምሮ ዝግጁነቴን አጠናቅቄ ጨርሻለሁ። ከ10 ዓመት በላይ ሰራዊት ውስጥ ቆይቼ መጥቻለሁ። ዛሬ ደግሞ ለዚህ ነገር ስሸለም ከፍተኛ ስሜት ተሰምቶኛል። የተፈጠረብኝን ስሜት ደግሞ ሀገር እኔም በማስተማሯ የሀገር ውለታዋን ለመክፈል የተቋማችን የመከላከያን ውለታዬንና እኔም በአቅሜ በሚገነባ የሰራዊት ፕሮፌሽናሊዝም ውስጥ የድርሻዬን ለመወጣት ዝግጁ ነኝ። የመረቂያ ነጥቤ 3.89 ነው። ቆይታ በጣም አሪፍ ነው። መምህራኖቼንም አመሰግናለሁ ማለት ፈልጋለሁ። ስፔሻሊ ኤሮስፔስ ዲፓርትመንት ሄዶቼን፣ ሁሉንም የግቢውን አባል በሙሉ አመሰግናለሁ ማለት። ወደፊትም የተለየ ነገር እናደርጋለን ብለን ተስፋ እናደርጋለን። ሰራዊት እንደመሆኔ እንደ ሰራዊት የሚጠበቅብኝ ነገር ተመርቄም ደግሞ በተማርኩበት የስራ ፊልድ ሀገሬና ሕዝቤን ለማገልገል መከላከያንም ላቅ ያለ ደረጃ ለማድረስ የሞላ እምነት አለኝ ብዬ አስባለሁ። ዩኒቨርሲቲው ከሰራዊት አባላት በተጨማሪ ሲቪል ተማሪዎችን ተቀብሎ በማስተማር ሀገር ተረካቢ ወጣቶች ወታደራዊ ሳይንስን ጭምር እንዲረዱ ከፍተኛ እድል ፈጥሯል። እዚህ ተቋም ውስጥ የተለያየ ሁለት አይነት ነገር አለ። ሲቪሎች አሉ እንዳልሹ፣ ወታደሮችም አለን። ሁለቱም በጋራ በመሆን ተጋጋግዞ አብሮ በመስራት አብሮ በማጥናት በመደጋገፍ የተሻለ ስራ የሚሰራበት ቦታ ብዬ አስባለሁ። የተለየ ዳይቨርሲቲ ስላለበት የተሻለ ምርምርና የተሻለ እውቀት የሚገኝበት ቦታ ብዬ ወስዳለሁ። እጅግ በጣም ደስ የሚል ነበረ። ከምናገኘው ትምህርት ባሻገር ሚሊታሪን ያካተተ ስለሆነ ስነ ምግባራችንን አንጸን እንድንወጣበት አገዘውናል። በቂ የሆነ ዝግጁነት ስለነበረን በምንወጣበት ጊዜም ይህንኑ ያካበትነውን የትምህርት እውቀታችንን ለማበርከት ለማህበረሰቡ ብዙ ነገሮችን አልፈን እዚህ በመድረሳችንና ሁለታችን ተጋግዘን እሱም በበላይነት ደግሞ እሱ እጅግ በጣም ጥሩ ውጤት አምጥቶ ለዚህ ምርቃት ስላበቃው በጣም ደስ ብሎኛል። እዚህ በመገኘቴ በመሳተፌ በጣም ደስተኛ ነኝ። ተምረው በተማሩበት ሙያ ገብተው በታማኝነትና በቅንነት ሀገራቸውና ሕዝባቸውን እንዲያገለግሉ በተማሩት ሙያ ደግሞ ገብተው እንዲሰሩና የተሻለ ችሎታ ስላላቸውና ስለያዙ እንዲያገለግሉ። ተመልካቾቻችን የኢትዮጵያ መከላከያ ዩኒቨርሲቲ የምረቃ ስነ ስርዓት ላይ ተገኝተን ያዘጋጀነውን ፕሮግራም በዚህ አበቃን። ሰላም። What